ከኢሻ ሰላት በኋላ ሙዓዝ እንግዲህ ቤቱ 117 ሰዎች ብቻ 102 ብር ስጡ። በአላህ ስም እጅግ አድርጌ አሁን ማመሰግኑ። ቪዲዮ ከመልቀቄ በፊት በለቀቋቸው አካውንቶች ላይ የፋቲ ሪከርድስ የስቱዲዮ ግንባታን ገቢ ማሰባሰቢያ ለማድረግ ባቀድኩት እቅድ መሰረት አሁንም አካውንቶች ላይ ገቢዎች እየገቡት ለምታደርጉት የትኛውን ትብብር እጅግ አድርጌ አመሰግናለሁ። አሁንም ግን እናንተን ፎሎወርሶች ማለትም ከ470 ሺህ በላይ ያላችሁ ቤተሰቦች፣ የስራዎች ተከታታዮች፣ ስራዎች አድናቂዎች በሙሉ ይህን ነገር ላስቸግራችሁ። ከእናንተ ውስጥ ወይም ከ470 ሺህ ሰዎች ውስጥ 117 ሺህ ሰዎች ብቻ 102 ብር ስጡ። እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በምለቅላችሁ አካውንቶች አስገቡልኝ። እኔ ትልቅ ቁም ነገር ሰርቼ ላሳያችሁ። ፋቲ ሪከርድስ እንገንባው። ለኡማ ይጠቅማል፣ ለአንድነት ይጠቅማል፣ ድምጻችን ለማሰማት ይጠቅማል፣ አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከ470 ሺህ በላይ ያላችሁ ከእናንተ ውስጥ 117 ሺዎቻችሁ 102 ብር ብቻ ሼር አድርጉ። እኔ ቁም ነገር ሰርቼ ያሳያችሁ። እኔም ቁም ነገር እኔ በነገራችን ላይ ከማንም ሰው ጋር ችግር የለብኝም። 400 ምናምን ፎሎዎች ነው ያለው። እኔም ራሱ እኮ 813 ምናምን ፎሎዎች አሉኝ እና 800 ሺህ አዲስ መኪና ልገዛ ነው። ምን ይመስላችኋል? 200 ብር አዋጡልኝ ብል ሰው እኮ በጣም አይና ወጥቷል። 800 ምናምን ፎሎዎች አሉኝና በ200 ብር አዲስ መኪና ግዙልኝ። በቃ እኔም እንደዚህ ልበልና ልምጣ ነገ አይደል እንዴ? ምን ችግር አለው? አንዱ በኮሜንት ምን አለኝ? ትናንትና በሰራሁት ቪዲዮ ላይ ምን አለ? ኮሜንት ላይ ስሙ፣ ቀንተህ ነው ምንድን ነው የምትለው? ቆይ ሙቤ አለ። በምንድን ነው የምቀናው? ፈሳድን በማስተላለፍ ስቱዲዮ ገንብቶ ሙዚቃን ፈሳድን ለማስተላለፍ በፈሳድ በሐራም ነው የምቀናው? ሰው በኸይር ነገር ይቀናል። በነ ሁሱ ወንድሞቼ በዕልማቸው ቀናለው። በነ ኡስታዝ ሰዳት፣ በነ ኡስታዝ ወሒድ ማሻ አላህ አላህ የሰጣቸው ዕልም በነ እንደዚህ አይነት ጀግኖች ይቀናል። በዘፋኝ ይቀናለሁ፣ በሙዚቃ በፈሳድ። አንዳንድ ሰዎች እኔ ምን አገባኝ፣ ለምን ብራችሁ እኮ ነው ስጡ፣ ለፈለገ ሰው መስጠት መብታችሁ ነው። ግን አንዳንድ ነገር እያነበብኩ ነው ፌስቡክ ላይ። ምንድን ነው ያሰማሁት? ያነበብኩት ካነበብኩት ላይ ነው። ሰው ሳይሞት መረዳት አለበት። ከሞቱ በኋላ ብትረዱ ምን ዋጋ አለው? ይሄን ምን አባባሉን ገብቷችኋል? እሱ ሳይሞት ስቴዲዮ ይገነባ፣ በዛ ስቴዲዮ ዘፈን ምናምን ነሺዳ ተብሎ ይቀረጻል። ሙዚቃ አለው፣ መሳሪያ አለው፣ በስነ ስርዓት የሙዚቃ መሳሪያ አለው አይደል እንዴ? ከዛ ይገነባል። ከዛ ትውልድ እዛ እየመጣ እዛ ስቱዲዮ ላይ ሙዚቃ ነሺዳ ይቀዳል። ይሄ ለትውልዱ ምንድን ነው የሚጠቅመው? እንደነዚህ አይነት ሰዎች አንድ ቀን እንኳን ላይፍ ላይ ቁጭ ብለው ለተፈናቀሉት ደብረ ብርሃን ላይ የተለያየ ቦታ ችግር ያለባቸው ላይ አንድ ቀን ቁጭ ብለው ገንዘብ ሲሰበስቡላቸው አይታችሁ ታውቃላችሁ ወይ? ከይቅርታ ጋር አፉ በሉኝ እንዴ! 12 ሚሊዮን ብር ስቴዲዮ ለመገንባት ይኸውና፣ ስቴዲዮ ማለት እኔ እንግዲህ ከነ ስቴዲዮ ከነ ብሩ ነው ያመጣሁላችሁ አይደለም። እስኪ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይሄ ነገር እንዴት ታዩታላችሁ? በአሁኑ ሰዓት ላይ ስንት የተቸገረ ወገኖቻችን አሉ፣ የተራቡ ወገኖቻችን አሉ። 12 ሚሊዮን ብር የስንት ሰው ህይወት ይቀይራል ሀገራችን ላይ አይደል እንዴ? ፕሮጀክት ራሱ ቢሰራበት ስንት መንገድ ላይ ያለ ድሃ ስንት የተቸገረ ህይወቱን መቀየር ይችላል በ12 ሚሊዮን ብር። ግን እንደዚህ ዘመናዊ ስቴዲዮ ለመገንባት 12 ሚሊዮን ብር ሰው ወጥቶ መጠየቁ በአሁኑ ሰዓት ላይ ሰው በጣም ደፋር ሆነዋል። በነገራችን ላይ
በቃ የሶሻል ሚዲያ ገንዘብ መሰብሰቢያ ሆኗል አይደል? ባለፈው ለሙሐመድ ሰይድ አላህ ይርሐሙ 4 ልጆች የቲሞች አሉት 20 ሚሊዮን ብር ምናምን ተሰበሰበለት። ኡማው ሰጠ፣ የቲም ልጆች አሉት ተባለ። አሁን ደግሞ እኔ በህይወት እያለሁ ሳልሞት እርዱኝና ሳልሞት ስጡኝ 12 ሚሊዮን ስጡኝና ስቴዲዮ ልገንባ፣ ከሞትኩ በኋላ ምን ዋጋ አለው ነው። ሰው እንዴት ሰው እንደዚህ አይነት ቀልድ ይቀልዳል? ወላሂ ወዴት እየሄድን ነው? ያ ኡመት መሐመድ ወዴት እየሄድን ነው? እኔ እዛች ጋር ትናንትና በሰራሁት ቪዲዮ በጣም ተገርሜ ነው ዛሬ እንደዚህ ልናገር የቻልኩት። አብዛኛው ምን ችግር አለው ሲያንሰው ነው የምትሉ እህቶች አላችሁ። ወላሂ ውስጥ ገብታችሁ ፕሮፋይላችሁ የምታየው ሙስሊሟ እህቴ ናት፣ አይሻ ነው ስሟ። ሲያንሰው ነው አለች። በሱ ዘፈን እኮ ነው እህቶቻችን እዚህ አሁን ሶሻል ሚዲያ ላይ የወጡ ቪዲዮ እየቀረጹ እርቃናቸውን በሱ ዘፈን አይደለ እንዴ እየጨፈሩ ያሉት? በሱ ነሽድ አይደለ እንዴ አይደል? እና እኔ ከማንም ግለሰብ ጋር ችግር የለብኝም፣ ግን ስህተት ከሆነ ስህተት ነው አይደል እንዴ? ያጀማ አንድ ነገር ጥፋት ካለው ጥፋት ነው። ጥፋት እንደ ጥፋት ማየት አለብን ሀባይቢ። ኦኬ፣ ጥፋትን እንደ ጥፋት ማየት አለባቸው። ይሄ ነገር ትክክል አይደለም። በጣም የተራቡ የተጎዱ ወገኖቻችን በአሁኑ ሰዓት ላይ ከቤታቸው ተፈናቅለው አንድ አባት ከ15 ልጆቹ ጋር ድንኳን ውስጥ ቁጭ ብሎ እንደዛ ተርበው አያሳዝኗችሁም? ትናንትና አንደኛው ሀራም ሆም ተብዬው ወይንም ተውት ሀራም ሆም ይቅርና ዝሙት ሆም እንበለው ቪዲዮ ሰርቶ እኮ ሀራም ሆም ይለኛል አለ። አንድ ቪዲዮ ላሳያችሁ። ሀራም ሆም እያለ ይጠረኛል አለ። ስሙት፣ በጣም የሚገርመው ነገር ስሙት ብሎ ሰይሞ ሐላል ሆም ሐራም ሆም ብሎ ሰይሞ መስፈርት ያስ አብሽር እቀይርልሃለሁ፣ ከሐራም ሆም ዝሙት ሆም ብዬልሃለሁ። ايش رايك فهذه النام الجديد ቀይሩለት። ሂዱና ካሁን በኋላ ሐራም ሆም እንዳትሉት የኔ ቤተሰቦች፣ ዝሙት ሆም በሉት። ቀይርልሃለሁ፣ ቼንጅ እናድርግልህ። አብሽር በየሳምንቱ እንቀይርልሃለን። ጻፉት፣ ሐራም ሆም እንዳትሉት ካሁን በኋላ ዝሙት ሆም በሉት። ስልክ በውስጥ እያቀያየረ አልቀያየርም ሚዲያ ላይ ወጥቶ ሲዋሽ ዛሬ በቃ የሆነ ሚዲያ ያገኘ አንዱ አቀረበው ሐራም ሆም ሐላል ሆምን ሐራም ሆም ብሎ ሰይሞልኛል አለ። ቀይሬልሃለሁ፣ ዝሙት ሆም ብዬልሃለሁ። ሳህ ወላላ ሳህ ሀባይቢ። ከዛ በኋላ ደግሞ በእነሱ በየቲሞች መነገር ጀመረ። በየቲሞች ሂዶ ቪዲዮ ቀርጾ ደህና በራም እህቶች እዚች ጋር መረጃ አለ ቀርጿቸው ቪዲዮ በስነ ስርዓት ገንዘብ አስገባለሁ ብሎ እህቶቻችን እዚህ ጋር ሲናገሩ ሰምታችኋል። እዚህ ሲመሰከሩ በሱ ላይ በራሱ በየቲሞች ሲነግዱ አየን። አሁን ደግሞ አሁን ላይ የምናየው ነገር ደግሞ እኔ በህይወት እያለው እርዱኝ፣ ስቱዲዮ ገንቡልኝ በ12 ሚሊዮን ከሞትኩ በኋላ ምን ዋጋ አለው የሚል ሰው እያየን ነው። መብታችሁ ነው፣ ብራችሁ ነው። ግን እዛች ጋር ስንት የተራቡ ደብረ ብርሃን ላይ ስንት የተፈናቀሉ ስንት በየቦታው መሳኪን አሉ። ምን አለበት አንድ ቀን ቤታቸውን ከፍተው እነዚህ ግለሰቦች ለእነዚህ ሰዎች 1 ብር ቢጠይቁላቸው። ለራሳቸው ግን ሲሆን ለቢዝነሳቸው ከቻሉ እኔ አያገባኝም። እኔ ከማንም ሰው ጋር ችግር የለብኝም። ግን እንዳንድ ሶሻል ሚዲያ ጸኑ ፈጣሪ ስህተት ካየው ስህተት ነው ብዬ መናገር መብት አለኝ አይደል እንዴ? ሳህ ሀባይቢ እዚህ ጋር 800 ወይ 700 ሰው ቁጭ ብሎ የሚያዳምጠኝ ተጠንቀቅ ማለት ያለብኝ ነገር አስጠነቅቃለሁ። አንተ 400 ምናምን ሺህ ፎሎ አለ፣ እያንዳንዱ 200 ሺህ እንዲያስገባሉ 200 ብር ጠየቅ። እኔ ደግሞ 800 ምናምን ሺህ ፎሎ ያሉኝን ጥንቃቄ እንድታረጉ በዚህ ሐራም ላይ እንድታተፉ 1 ብር እዛ ላይ ካስገባሽ ሐራምን እያስፋፋች ለመጪው ትውልድ እያንዳንድ የሚሰማው ሙዚቃ
እቺ እህቴ ትጠይቅበታለች። አንድ ሪያል ብሰጥ ያ ሪያል እዚህ ስቱዲዮ ላይ የገባው እያንዳንድ ዘፈን የሚመረተው በዚህ ስቱዲዮ ላይ እያንዳንድ ነሺዳ ሙዚቃ ሽርክ ዘፈን እዚህ ስቱዲዮ ላይ የሚቀረጸው ነገ አንቺ አላህ ይጠይቅሻል። አንቺ በአንቺ አንድ ሪያል የሰጠሽው ኡማውን እያበላሸሽ ነው። ሳህ ወላላ ሳህ አይደለ? ትቀናለህ ለምትሉኝ ማለት ነው። እንዴት አልቀናም? እህቶቼ ብራቸው በማይሆን መንገድ ላይ ሲጥሉት አያሳዝኑኝም? አላስጠነቀቅም? ተጠንቀቁ ማለት የለብኝም? ስንት እህቶቻችን በሱ ነሺዳ እየወጡ እርቃናቸውን ጥለው እየጨፈሩ የእነሱን ቪዲዮ እንኳን አጥፉልን እያልን ቀን ማታ እየለመናቸው። ተው እህቶቼ፣ አኺራን አስቡ። ዱንያ መታዑን ቀሊል ነው፣ ነገ ይቆጭሻል። ስንት እህቶቻችን ከሞቱ በኋላ መጥተው እኔ ጋ ሙቤ እባክህን እች ልጅ ምስኪን ናት አታቅም፣ ሳታቅ ነው ግባና ቪዲዮን ተመልከተው፣ በነሺዳ በሙዚቃ ቪዲዮ ሰርታለች፣ እች እህታችን ወደ አኺራ ሄዳለች፣ አካውንቷን አዘጋልን ብላችሁኛል አላችሁኝ? አካውንቱ ላይ የማን ነሺዳ የማን ዘፈን ነበር? ሳህ መታችሁ እኔ ጋ እዚህ ቤት ሙቤች እህታችን ወደ አኺራ ሄደች፣ ተሳስታ ነው ሰው እየገባ ከሞተች በኋላ ዱንያ ላይ ያለች በሱ ነሺዳ የለቀቀችው ሰው አያትም ነበረ። ከሞተች በኋላ ሞተች ሲባል ግን እያንዳንዱ ክሊክ እያደረገ ያያት ነበር። ፎሎዋ ጨመረ፣ ቪው ጨመረ ባንዴ ከሞተች በኋላ። ከዛ እህቶቼ መጥተው አጥፋልን፣ አዘጋልን ይሄን አካውንት ሙቤ ፕሊዝ፣ እቺ ልጅ ወንጀሏ እየጨመረ ነው፣ አካውንቱን አዘጉልን አላችሁ። ታዲያ እኛ ዱንያ ላይ እናንተ ሳትሞቱ መመከር አይሻለን? ወደ አኺራ ሳትሄዱ ተው፣ ተጠንቀቁ። ገንዘባችሁን እንደዚህ አይነት ቦታ ላይ ኢንቨስት አታርጉ። አንድ ሪያል አንድ ብር ከሰጠሽ እዚህ ስቱዲዮ ላይ ኢንቨስት ካረግሽ እዚህ ስቱዲዮ ላይ እያንዳንድ የሚሰራው ነሺዳ ሙዚቃ እያንዳንድ እዚህ ቤት ላይ በሽርክ የሚቀረጹ ነሺዳዎች አንቺ ትጠይቂያለሽ። ሳህ ወላላ ሀባይቢ ልክ ነኝ አይደለም? ይሄን ነው እኔ ማስጠንቀቅ የምፈልገው። ይሄን ነው እንድትጠነቀቁ የምፈልገው። ይሄን ነው አይናችሁን ግልጽ እንዲላችሁ የምፈልገው። ፈተሑ ዐዩንኩም ለትውልዱ። ምንድን ነው ይሄ? ቁርአን ስቱዲዮ ቁርአን ይቀረጽበታል። እውነት ለመገንባት ከፈለጋችሁ አሉ ወጣቶች እንደነ ተውፊቅ ምን የመሳሰሉ ቃሪዎች አሉ። ለምን ለነሱ ቁርአን ስቱዲዮ አይገነባላችሁም? ስቱዲዮ እንደሚቀርጹት ቤታቸው በምናምን ገጣጥመው ነው የሚቀዱት፣ በሌፕቶፕ በምናምን እያደረጉ። ሳህ ከተፈለገ በስነ ስርዓት ቁርአን ስቱዲዮ ወጣቱ ሙስሊሙ ቁርአን ቀሪው እየሄደ እዛ ቁርአን እየተቀረጸ ቁርአኑ የሚለቅበት እንደዚያ ነገር አይሻልም? ለነሺዳ ለሙዚቃ ከመውጣት ማለት ነው። ወንድሞቻችን እኮ የላቸውም የሚቀረጹበት ቁርአን ሲቀሩ ራሱ የላቸውም። በሌፕቶፕ በምናምን ነው ቤት ውስጥ የሚቀርጥ አሉ። እንደነ ወንድሞቻችን እንደነ ተውፊቅ ምርጥ ቃሪ ያለችው። ይሄን ነው እያልኩ ያለው። አፉ በሉኝ። እኔ ከማንም ግለሰብ ጋር ችግር የለብኝም። ገባችሁ? ግን አልሐላሉ በይን ወልሐራሙ በይን። ይሄ ላይ ማንማችሁ እህቶች፣ የእኔ ቤተሰቦች እዚህ ነገር ላይ እንዳትሳተፉ ጥንቃቄ አድርጉ። እንደ አንድ ወንድም መልእክቴን አስተላልፍ ያለሁ። አላሁመ ኢኒ በለግት። እዚች ስቱዲዮ ላይ አንድ ሪያል እንዳታስተላልፉ። ነገ ደግሞ ምን አለ ሙቤ ብሉኝ፣ ነገ ይሰበስቡለታል 12 ሚሊዮን። ሰድጎኒ። ግን እህቶቼ ደግሞ ጥንቃቄ አድርጉ። ነገ ያው ወጥተው ስቱዲዮ ይኸው ገነባው ብትቃወሙኝም ገንብቻለሁ ይኸው እያለ ሊል ይችላል። ግን የኔ እህቶችና ወንድሞቼ ደግሞ ተጠንቀቁ ማለትና ማስተላለፍ ግዴታዬ ነው።
ገባችሁ? ያው የተወሰነ ቀን ቁጭ ብሎ የተወሰነ ጊዜ የተወሰነ ብር ሰብስቧል መሰለኝ። አላሁ አለም። እኔ እንደሰማሁት እንደሆነ ወይ ራሱ እንደተናገረው ከ12 ሚሊዮን እንግዲህ በጣም ጠብቆ ነበር እና በቃ የዛኔ በአንድ ሌሊት አትሊስት እንኳን ቢያንስ 12 ሚሊዮን 1 ሚሊዮን 2 ሚሊዮን እሰበስባለሁ ብሎ ነበር የጠበቀው። እስኪ ምን ያህል ይሆናል ወንድም ሙዓዝ የሰበሰበው የሚለውን እናሳያችሁ። እስኪ ገምቱ ምን ያህል ሰበሰበ በዛ ሌሊት። ለማንኛውም ከራስ አንደበቱ እንስማ። ኦኬ ሀባይቢ፣ እሺ ሙዓዝ ምን ያህል ሰበሰብክ? እንደው አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። በመላው ዓለም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊምና እህት ወንድሞቼ እንዲሁም የዚህ የነሺዳ የመንዙማ የመድፉ ስራዎች ተከታታዮች የቁርአን ወዳጆች በአጠቃላይ ሁላችሁም ይህ መልእክት ቁርአኑ እንኳን ተው፣ ቁርአኑ ይቅር። እናንተ ቢዝነሳችሁን መሸቀል ስትፈልጉ መዋዝ አፉ በለኝ ቁርአን አላችሁ። አሁን ቁርአን ገባችበት። ኖ ቁርአን ገባበት። አያችሁ፣ ሽከላ ሲሆን ቁርአን ተባለ። ከዚህ ቤት ነሺዳ ምናምን ነበር። አሁን ቁርአን ገባበት። ገባችሁ? ቁርአን የሚቀረጽበታል ስቴዲዮ ላይ አስገባለሁ። አቡ ሰላህ ድረሳችሁ በመላው ዓለም ዳርቻ የምትገኙ እህትና ወንድሞቼ ያው ከሰሞኑን እንደምታውቁት አቡ ሰላህ አይታለ አበባ ላክ ስቱዲዮ ፕሮጀክት ግንባታ ጀምሬ ነበረ። አልሐምዱሊላህ ረብል ዓለሚን ትላንት ማታ ያቋረጥነውን የስቱዲዮ ግንባታ በጀመርነው መሰረት አልሐምዱሊላህ ረብል ዓለሚን በ4 ሰዓታት ውስጥ ብቻ ከ350 ሺህ በላይ የኢትዮጵያ ብር ሰብስበናል። 350 ሺህ አልሐምዱሊላህ ረብል ዓለሚን ላሳያችሁ ትልቅ ፍቅር ያው 350 ሺህ ብር ተሰብስቧል። ስለዚህ ገና ነው የቀረውን ይሞላል ማለት ነው። እስኪ ለማንኛውም ወንድና ባይችልም ነገር እንግዲህ ስማ ደህና የሱ ስም አፊያ እንዲሆን ደህና። ስለዚህ እሱ መጥራት ያለበት አላህን ነው። እሱ ግን እያለ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ነው አይደል? ቁርአን ላይ በግልጽ አላሁ ሱብሓነሁ ወተዓላ አዩብ በጣም በበሽታ የተፈተነ ነቢ ነው። ያን ሁሉም ስቃይ ኢቨን ዑለማዎች ከአጥንቱ ከጎኑ የተኛበት ትል ነገር ይወጣ ነበር ይሉ ነበር። እና እኔ ትንሽ የሆነች ጉዳትን ነገር አየኝ። አንተ አዛኝ ነህ፣ ከአዛኞች የበለጥክ አዛኝ ነህና ማረኝ ነው ብሎ ወደ አላህ ነው የተማጸነው። ዛሬስ በሚያሳዝን ሁኔታ ሰዎች እየተጣሩ ያሉት ነቢዩ አለይሂ ሰላቱ ወሰላም ነው። ነቢዩ አለይሂ ሰላቱ ወሰላም የተለያዩ ስቃዮችን ሲደርስባቸው ጊዜ የተጣሩት ወደ ማን ነው? ይህ እኮ ግልጽ የሆነ ነገር ወደ አላህ ነው። ስደት ሲገቡ ሰሃቦቻቸው ሲገደሉ ጊዜ ማን ነው የተጣሩት? ዛሬስ መልእክተኛው አለይሂ ሰላቱ ወሰላም ይደርሱልኛል ብሎ ቀጥታ እየተጣራ ለዚህ ሰውዬ ለዛው 12 ሚሊዮን 120 ሺህ ብር አልተባለም ሀቢቢ 12 ሚሊዮን። እኔ እንደሚመስለኝ ያ ወንድሙ ማን ነው መሐመድ ሰይድ አላህ ይርሐመውና የሞተው እሱ ሲሰበሰብ ጊዜ እንዲህ ቲክቶክ ላይ እንዲህ ቢዝነስ የሚሰራ ከሆነ ለምን ስቱዲዮ ብዬ እንዲህ አልሰራም? መኖሪያ ቤት ገንብቶ ከዛ በኋላ 2 ክፍሉ ለስቱዲዮ ለማድረግ እንዲህ አይነት አጭበርባሪነት ወላሂ ለክፍለ ሀገር 12 ሚሊዮን ማለት ቢያንስ ጸዳ ያሉ የቦልኬት ከ2 መስጂዶች በላይ ይሰራበታል። ዛሬ የሚያሳዝነው ቢዳ ለማስፋፋት ሁዝበይዲ ያ ረሱላላህ ነቢዩ አለይሂ ሰላቱ ወሰላም አጠጡኝ፣ አሳያችኋለሁ በኋላ ስራ ላይ ስለሆኑ። ነቢዩ አለይሂ ሰላቱ ወሰላም ሊያጠጡ አይችሉም። መልእክተኛው አለይሂ ሰላቱ ወሰላም ቤታቸው ውስጥ ሚስቶቻቸው ዘንድ ለ2 ወር እሳት አይቀጣጠልም ነበር። የሚበሉት አጥተዋል፣ ተርበዋል። አንተ ሊያበሉ ይቅርና ማለት ነው። እና ይህን እያደረገ ያለ ሰው እንዴት ነው ሰፖርት የምታደርገው? እንዴት? ይህ ወጣጤነት ነው። ኢክትላጥ ኢብኑ ቀይም ምን ይላሉ? እዚች ምድር ላይ የተለያዩ ፈሳዶች፣ ዝሙት ሊሆን ይችላል፣ ድርቅ ሊሆን ይችላል፣ በአላህ ላይ ማጋራት ሊሆን ይችላል፣ ጦርነት ሊሆን ይችላል። የሙስሊሞችን
ይሄ ነስር ይሄ ድል አለማግኘት አለመጎናጸፍ ሊሆን ይችላል። የመገኘቱ ዋነኛ ምክንያት መንስኤ እክትላጥ ነው ይላሉ። ዛሬ ላይ በሚያሳዝን ሁኔታ ኢስላማዊ ዲጄ ናቸው ተብሎ ኢስላማዊ ሰርግ ላይ የሚቀውጡትን የምናውቀው እውነታ ነው አይደል? ሴትና ወንድ። እኔ በጣም የሚገርመኝ ሙቪ ታዘበ ከሆነ ከዓለማዊ ከሙዚቃ ኢንዱስትሪ የነሺዳ ኢንዱስትሪ አድገዋል ማለት እችላለሁ። አብዛኛው ሙነሺዶችን ተመልከታቸው። ኮንሰርት ያዘጋጃሉ፣ የተለያዩ ነገራቶችን ያደርጋሉ። ያን ነገር ሲደረግ አንድ ዓለማዊ ዘፈን ላይ ያለ ሰው ማለት ነው ወላሂ የሆነ ሰው ተውበት ያደርጋል። ነገር ግን በአላህ ስም እንዴት ሰው ይሸቅላል? በእናቱ ስም የሆነ ሰው በእናቱ ስም ቢሸቅል ምን ያክል ስሜት ይሰጣቸዋል? በአላህ ስም እንዴት